ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ ደግሞ ማቴማቲክስ ግሬድ 12 ዩኒት 5 ፓርት 3 ኢንተግሬሽን ባይ ፓርሻል ፍራክሽንስ፣ ኢንተግሬሽን ባይ ፓርት ኤንድ ታቡላር ሜተድ በሚባሉ ተገናኝተናል ማለት ነው። እንግዲህ በፓርት 1 ላይ ኢንተግሬሽን ባይ ሰብስቲቲዩሽን የሚለውን አይተናል። እነዚህ እንግዲህ ምንድነው የኢንተግሬሽንን ሶልቭ የምናደርግበት ቴክኒክ ናቸው ማለት ነው፣ ወይ ሜቶዶች ናቸው። አዳዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንሁን። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ ለጓደኞቻችሁ እንዲደርስ በማድረግ እንዲሁም ሀሳብ አስተያየት ካላችሁ እንድንሰራላችሁ የምትፈልጉት ነገር ካለ የቴሌግራም ግሩፕ ቻታችን እንዲሁም ደግሞ ስልካችንን ዲስክሪፕሽን ላይ እናስቀምጥላችኋለን። በዛ ማናገር ትችላላችሁ ማለት ነው። የእናንተ ነገር የኛ ኃላፊነት ነው ማለት ነው። ስለዚህ ዛሬ ምንድነው የምናየው? ኢንተግሬሽን ባይ ፓርሻል ፍራክሽን፣ ኢንተግሬሽን ባይ ፓርት፣ ታቡላር ሜተድ የሚባሉትን ሶስቶችን እናያለን ማለት ነው። እሺ፣ ኢንተግሬሽን ባይ ፓርሻል ፍራክሽን እንግዲህ ፓርሻል ፍራክሽን እንዴት አድርገን ነው የምንሰራው? ኢንተግሬሽኑ ሳይሆን ፓርሻል ፍራክሽን ራሱ ምን ማለት እንደሆነ በግሬድ 11 ዩኒት 2 ላይ አይተናል። እዛ ላይ ማንበብ ትችላላችሁ ማለት ነው። እንዴት አድርገን ፓርሻል ፍራክሽን ዲኮምፖዝ እንዴት እንደምናደርግ አይተናል ማለት ነው። እዛ ላይ በደንብ አይተናል። እዚህ ጋር እንግዲህ ኢንተግሬሽን ሲሆን እንዴት አድርጌ ነው የምሰራ የሚለውን ነው የምናየው። ኢንተግሬሽን ባይ ፓርሻል ፍራክሽን የሚለውን ኢንተራንስ ላይ አንድ ጥያቄ አይጠፋም በየአመቱ ብዙ ጊዜ። ስለዚህ ትኩረት ብትሰጡ አሪፍ ነው ማለት ነው። እዚህ ጋር ፋይንድ ኢንተግሬሽን ኦፍ ኤክስ ፕላስ 5 ኦቨር ኤክስ ስኩዌር ፕላስ 4x ፕላስ 3 ነው። እንዲህ ከሆነ ይሄኛውን ነገር ዲኮምፖዝ ማድረግ እንችላለን ማለት ነው። እንዴት አድርገን የሚለውን እዚህ ጋር ላሳያችሁ። ኤክስ ፕላስ 5 ኦቨር ኤክስ ስኩዌር ፕላስ 4x ፕላስ 3 ነው። ይሄኛውን መጀመሪያ እችኛቷን ፋክተራይዝ ማድረግ እንችላለን ወይ የሚለውን እንይ። ኤክስ ፕላስ 5 ኦቨር እችኛቷ ማለት ሲደመሩ እችኛቷ ያው ኤክስ ስኩዌር ፕላስ 4x ፕላስ 3 ኢኳል 0 አድርገን ይሄን ነገር ፋክተራይዝ ማድረግ እንችላለን። እንዴት አድርገን? ኤክስ ስኩዌር ፕላስ ሲደመሩ 4 የሚሰጠኝ ሲባዛ ደግሞ 3 የሚሰጠኝ ያ ማለት ኤክስ ፕላስ 3x ፕላስ 3 ይሆናል ማለት ነው። ያ ማለት እዚች ጋር አንድ አለች፣ አንድ ሲደመር 3 4 ይሰጠኛል። የነዚህ ኮኤፊሺየንት ብዜት ደግሞ 3 ይሰጠኛል። ስለዚህ ትክክል ነው ማለት ነው። ከዚህ ጋር ኮመን ምን አለኝ? ኤክስ አለኝ። ኤክስን ኮመን ሳወጣ ኤክስ ፕላስ 1 ይቀረኛል። ፕላስ እዚህ ጋር ደግሞ 3ን ኮመን ሳወጣ ኤክስ ፕላስ 1 ይቀረኛል ማለት ነው። ኢኳል ቱ 0። ይሄ ማለት ኤክስ ፕላስ 3 ኢንቱ ኤክስ ፕላስ 1 ኢኳል ቱ 0 አድርገን እንደዚህ ማድረግ እንችላለን። ስለዚህ ይሄኛው ፋክተራይዝ ስናደርገው ወዴት ፋክተራይዝድ ሆነልን ማለት ነው? ወደ ኤክስ ፕላስ 3 ኤንድ ኤክስ ፕላስ 1 ፋክተራይዝድ ሆነልን ማለት ነው። ያም ማለት ኤክስ ፕላስ 3 ኢንቱ ኤክስ ፕላስ 1። ይሄኛው እንግዲህ እዚህ ጋር ኢኳል ቱ 0 ያልኩ ያወጣላችሁ ዶሜኑን ለማውጣት ነው። እዚህ ጋር ግን ምንም አትጠቀሙበትም። በቃ ይሄኛው ፋክተራይዝ ለማድረግ ብቻ። ይሄን ኢኳል ቱ 0 ባትሉም ችግር የለውም ማለት ነው። ከዛ ምንድነው የምናደርገው? ይሄኛውን a ኦቨር x ፕላስ 3 ምንም ራሱን ስላልደጋገመ ማለት ነው b ኦቨር x ፕላስ 1። አሁን እንግዲህ ይሄኛውን ነው ከዚህ ጋር ኢኩዌት አድርገን ለa ለb ሶልቭ የምናደርገው ማለት ነው። ከዛ ምንድነው የሚሆነው? x ፕላስ 5 ኦቨር x ፕላስ 3 ኢንቱ x ፕላስ 2 ኢኳልስ a ታይምስ x ፕላስ 1 ፕላስ b ኢንቱ x ፕላስ 3 ኦቨር x ፕላስ 3 ኢንቱ x ፕላስ 1 ይሆንልኛል ማለት ነው። ይሄኛው በዚህ ሲጣፋልኝ x ፕላስ 5 ኢኳልስ a እችኛቱን በት ነው a ታይምስ x ይሆንልኛል ፕላስ a ታይምስ 1 a ነው የሚሆነው ፕላስ bx ፕላስ 3b ይሆንልኛል ማለት ነው። እዚያ እንግዲህ አሁን ላይክ ተርሞችን ነው የምንሰበስበው። x ፕላስ 5 ኢኳልስ ምን ይሆንልኛል? a ፕላስ b the whole x እዚህ ጋር ኮመን ማለት ነው። ኮመን ወሰድኩኝ x ኮመን ስላለ ፕላስ a ፕላስ 3b
አሁን እንግዲህ እዚህ ጋር ምንድነው ላይክ ተርሞችን ነው የምናመሳስለው። እዚህ ጋር 1x አለ፣ እዚህ ጋር a + b x አለ። ስለዚህ a + b = 1 ይሆንልኛል ማለት ነው። a + b = 1 ይሆንልኛል። በሌላ በኩል ደግሞ a + 3b ማለት ከ5 ጋር እኩል ይሆንልኛል ማለት ነው። አሁን ይሄንን ነው ሶልቭ የማደርገው። ከዚህ ሁለቱ ተነስቼ a እና b ማግኘት እችላለሁኝ ማለት ነው። ያም ማለት ሳይመልቲኒየስ ተጠቅሜ መስራት እችላለሁ። a + b = 1 ከሆነ a + 3b ደግሞ 5 ከሆነ እዚህ ጋር የላይኛውን በማይነስ ባባዛት ማይነስ a ይሆንልኛል። ወደታች ስደምረው ይሄኛው 0 ይሆናል። እቺኛውም እቺ ማይነስ እቺንም ነው የምታባዛው። ስለዚህ -b + 3b ሲሆን ስንት ነው የሚሆንልኝ? -b + 3b 2b ይሆንልኛል ማለት ነው። ኢኳልስ እቺ -1 ነች። -1 + 5 4 ይሆንልኛል ማለት ነው። ያ ማለት 2b = 4 መጣልኝ። b = 2 አገኘሁኝ ማለት ነው። ቢን 2 ካገኘው ኤን ደግሞ በቀላሉ ማግኘት እችላለሁ። ኤ ማለት ደግሞ ምን ማለት ነው? 1 - b ይሆንልኛል ማለት ነው። እዚች ጋር እቺን አሻገርኳተኝ። ከዛ a = 1 - 2 a = -1 ሆነልኝ ማለት ነው። ስለዚህ ይሄ ማለት x + 5 ኦቨር x² + 4x + 3 የሚለው ከምን ጋር ነው እኩል የሚሆንልኝ ማለት ነው? a ኦቨር x + 3 a ስንት ነው ያገኘሁትኝ? -1 -1 ኦቨር x + 3 b ደግሞ 2 ነው ያገኘሁት 2 ኦቨር x + 1 ይሆንልኛል ማለት ነው። እንደዚህ ካገኘሁኝ በኋላ ምንድነው የማደርገው? ይሄኛውን በኢንተግሬሽን ማስቀመጥ ነው። እንግዲህ አሁን ይሄው ኢንተግሬሽን ኦፍ x + 5 ኦቨር x² + 4x + 3 dx ማለት ከዚህኛው ጋርም ዘሴም ነው ማለት ነው። ኢንተግሬሽን ኦፍ -1 ኦቨር x + 3 ፕላስ 2 ኦቨር x + 1 dx ጋር ዘሴም ነው ማለት ነው። አሁን ይሄኛውን ደግሞ እዚህ ጋር ምን ማድረግ እችላለሁ ማለት ነው? መተንተን እችላለሁኝ። እንዴት አድርጌ እንደዛ ማድረገው? ኢንተግሬሽን ኦፍ -1 ኦቨር x + 3 dx ፕላስ ኢንተግሬሽን ኦፍ 2 ኦቨር x + 1 dx ማድረግ እችላለሁኝ ማለት ነው። እቺ ማይነስ እዚህ ጋር ወደዚህ ማውጣት እችላለሁ። ማይነስ ኢንተግሬሽን ኦፍ 1 ኦቨር x + 3 dx ፕላስ 2ን ኮመን አውጥቼ ወደዚህ ማውጣት እችላለሁ። ኮንስታንት ነበር ስለሆነ 1 ኦቨር x + 1 dx። አሁን ይሄኛው ኢንተግሬሽን ውስጥ 1 ኦቨር x + a ቢሆን የዚህኛው ምንድነው ብለናል? የዚህኛው ምንድነው የሚሆነው? ላን አብሶሉት ቫልዩ ኦፍ x + a ነው ማለት ነው። ይሄንን ሩሎች ላይ በደንብ ስላየን እዚህ ጋር ሊከብዳችሁ አይገባም ማለት ነው። ስለዚህ ማይነስ ላን አብሶሉት ቫልዩ ኦፍ x + 3 ፕላስ 2 ላን x + 1 ፕላስ ኮንስታንት ነምበር c ይሆንልኛል ማለት ነው። ይሄ ማለት ኔጌቲቭን ወደዛ ወስጄ 2 ላን አብሶሉት ቫልዩ ኦፍ x + 1 ማይነስ ላን x + 3 ፕላስ ያድርጌ ማስቀመጥ እችላለሁኝ ማለት ነው። እንዲህም ብቻ አይደለም ከዚህም በላይ ማስኬድ ይችላል። እንዴት አድርጌ 2 ላን አብሶሉት ቫልዩ ኦፍ x + 1 ኦቨር x + 3 ማድረግ እችላለሁ ፕላስ c። ይሄን ብቻ አይደለም እቺንቱም ደግሞ እዚህ ጋር አምጥቼ ስኩዌር ማድረግ እችላለሁ ማለት ነው። ይሄ የሎጋሪዝም ህግ ነው። እንዲህ ብለን ነበር ሎግ x ኦቨር y ሲሆን ምንድነው የሚሆነው? ሎግ x ማይነስ ሎግ y ሩሉ ዘሴም ነው። ይሄኛውን አምጥቼ እዚህ ጋር በስር ማካፈል ነው ማለት። እንዲህ ከተሰጠኝ x ኦቨር y ማድረግ እችላለሁ። ይሄኛው ደግሞ ናቹራል ሎጋሪዝም ሲሆን ነው አንድ አይነት ነው ማለት ነው ሩሉ። ስለዚህ እንደዚህ አድርገን ለዚህኛው ጥያቄ ሶልቭ ማድረግ እንችላለን ማለት ነው። እንደዚህ አድርገን ሶልቭ ማድረግ እንችላለን። እስኪ ኤግዛምፕል 2 ደግሞ እንየው። በኤግዛምፕል 2 ደግሞ ምንድነው የምናየው? ኢንተግሬሽን ኦፍ x³ + 2x² - x - 7
ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 አሁን እዚህ ጋር የላይኛው ዲግሪ ይበልጣል። የላይኛው ዲግሪ ስለሚበልጥ መጀመሪያ ማካፈል አለብኝ ማለት ነው። ያም ማለት ኤክስ ስኩዌር ፕላስ ኤክስ ማይነስ 2 እዚህ ጋር ደግሞ ኤክስ ኪዩብ ፕላስ 2 ኤክስ ስኩዌር ማይነስ ኤክስ ማይነስ 7 ይህንን አካፍላለሁኝ ማለት ነው። ኤክስ ኪዩብ ለኤክስ ስኩዌር ሳካፍለው ኤክስ ነው የሚደርስልኝ። ኤክስ ታይምስ ኤክስ ስኩዌር ኤክስ ኪዩብ ይሆንልኛል ፕላስ ኤክስ ስኩዌር ማይነስ 2 ኤክስ ይሆናል ማለት ነው። እዚህ ጋር ቦሳይድ በኔጌቲቭ እዚህ ጋር ሁሉንም ማለት ነው ሳባዛው እቺኛቷ እቺ ምን ትሆነኛለች? ትጠፋልኛለች። እቺኛቷ ማይነስ ትሆናለች። እዚህ ጋር ግን 2 ኤክስ ስኩዌር ስለሆነ ኤክስ ስኩዌር ይቀርልኛል ማለት ነው። እዚህ ጋር ደግሞ ማይነስ 2 ኤክስ ያለው በማይነስ ሳባዛው 2 ኤክስ ይሆናል። ላይ ማይነስ ኤክስ አለ ፕላስ ኤክስ ይሆንልኛል። እዚህ ጋር ደግሞ ማይነስ 7 አወርዳታለሁ ማለት ነው። ኤክስ ስኩዌር ዲቫይድ ባይ ኤክስ ስኩዌር ደግሞ ፕላስ 1 ይሆንልኛል። 1 ታይምስ ኤክስ ስኩዌር ኤክስ ስኩዌር ራሱ ይሆንልኛል ፕላስ 1 ታይምስ ኤክስ ደግሞ ኤክስ ነው ማይነስ 2 ይሄኛውን በማይነስ ሳባዛው ይሄ ይጣፋልኛል። እቺም ትጣፋለች። እቺ ፕላስ 2 ትሆናለች። እዚህ ጋር ማይነስ 7 ነው። እዚህ ጋር ማይነስ 5 ይቀርልኛል ማለት ነው። ታዲያ አሁን ይሄ ማለት ከምን ጋር እኩል ሆነ ማለት ነው? አሁን ይሄውና ኢንተግሬሽን ኦፍ ኤክስ ፕላስ 1 ኤክስ ፕላስ 1 ከዛ ምን አለኝ ማይነስ 5 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ጋር እኩል ሆነልኝ ማለት ነው። እዚህ ዲኤክስ ጋር ይሄ ጋር እኩል ሆነልኝ። ይሄ ማለት ደግሞ ምን ማለት ነው ካላችሁኝ መለያየት እችላለሁኝ። ኢንተግሬሽን ኦፍ ኤክስ ፕላስ 1 ዲኤክስ ፕላስ ኢንተግሬሽን ኦፍ ማይነስ 5 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ዲኤክስ ጋር እኩል ሆነልኝ ማለት ነው። ታዲያ እቺኛቷን ምንድነው ዲኮምፖዝ ማድረግ ያለብኝ ማለት ነው። ይሄ በፓርሻል ፍራክሽን ተጠቅሜ ዲኮምፖዝ ማድረግ እችላለሁኝ ማለት ነው። እቺን እንዳለች ያዙልኝና እቺኛቷን እንዳለች ያዙልኝና ይሄኛውን እንስራው። መጀመሪያ ማይነስ 5 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ነው። ይሄኛውን ፋክተራይዝ እናደርገው። ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ማለት ኤክስ ስኩዌር ማይነስ ኤክስ ፕላስ 2 ኤክስ ማይነስ 2 ባደርገው አሁን ማይነስ 1 አለች እዚህ ጋር ማይነስ 1 ፕላስ 2 1 ነው የሚሰጠኝ። ማይነስ 1 ታይምስ 2 ማይነስ 2 ነው የሚሰጠኝ። ትክክል ነኝ ማለት ነው። እዚህ ጋር ምን አለኝ ኤክስ ኮመንን ወስድና ኤክስ ኢንቱ ኤክስ ማይነስ 1 ፕላስ 2 ደግሞ እዚህ ጋር ኮመን ከወሰድኩኝ ኤክስ ማይነስ 1 ይቀራል። ስለዚህ ይሄ ነገር ፋክተራይዝ ሲደረግ እንዴት ነው የሚሆነው? ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ይሆንልኛል ማለት ነው። ከዚህ ሁለቱ አንዱን ወስድና ኤክስ ፕላስ 2 ደግሞ አንዱ ወስዳለሁኝ ማለት ነው። በዚህ ፋክተራይዝ ማድረግ እችላለሁኝ። ምን ማለት ይሄኛው ከምን ጋር እኩል ይሆንልኛል? ከማይነስ 5 ኦቨር ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ጋር እኩል ይሆንልኛል ማለት ነው። አሁን እንግዲህ እዚች ጋር ነው የምሰራት። ማይነስ 5 ኦቨር ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ኢኳልስ ኤ ኦቨር ኤክስ ፕላስ 2 ፕላስ ቢ ኦቨር ኤክስ ማይነስ 1 አደርጋለሁኝ ማለት ነው። ይሄኛው ከዚህኛው ጋር እኩል ከሆነልኝ ይሄኛውን ወሰድኩኝና ይሄው እንደዚህ ፋክተራይዝ ያደረኩት ማለት ነው። ከዛስ ምንድነው የሚሆንልኝ? ማይነስ 5 ኦቨር ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ኢኳልስ እዚህ ጋር ደግሞ ክሮስ ክሮስ አደርጋለሁ ኤ ኢንቱ ኤክስ ማይነስ 1 ፕላስ ቢ ኢንቱ ኤክስ ፕላስ 2 ኦቨር ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ይሆንልኛል ማለት ነው። አሁን ይሄኛው ይመሳሰላል ከዚህ ጋር አጣፋውታኝ ማለት ነው። ከዛ ምንድነው የሚቀርልኝ? እቺኛቷ ትቀርልኛለች። እቺን በደንብ እንድትይዙልኝ ፈልጋለሁ። ማይነስ 5 ኢኳልስ ኤ ኢንቱ ኤክስ ማይነስ 1 ፕላስ ቢ ኢንቱ ኤክስ ፕላስ 2 ሆነልኝ ማለት ነው። ቼክ እናድርገው። ይኸውና ትክክል ነኝ። ኤ ኢንቱ ኤክስ ማይነስ 1 ፕላስ ቢ ኢንቱ ኤክስ ፕላስ 2 ሆነልኝ ማለት ነው። ስለዚህ አሁን ለማን ነው ሶልቭ ማድረግ የሚቀረኝ ማለት ነው? ለኤ እና ለቢ። ማይነስ 5 ኢኳልስ ኤ ኤክስ ማይነስ ኤ ፕላስ ቢ ኤክስ ፕላስ 2ቢ ሆነልኝ ማለት ነው። አሁን ከዛ ምን እንደማደርገው ማይነስ 5 ኢኳልስ ኮመን ምን አለኝ እዚህ ጋር ይሄው ኤ ፕላስ ቢ
ኢንቱ ኤክስ ማይነስ ኤ ፕላስ 2b። አሁን እዚህ ጋር ኤክስ ተርም እዚህ ጋር የለም ዜሮ ነው። ስለዚህ ኤ ፕላስ ቢ ኢኳል ቱ 0 ኤ ኢኳልስ ማይነስ ቢ ጋር እኩል ይሆንልኛል ማለት ነው። ኤ ከማይነስ ቢ ጋር እኩል የሚሆንልኝ። ስለዚህ ማይነስ ኤ ፕላስ 2b ማለት ደግሞ ከማይነስ 5 ጋር እኩል ነው። ማይነስ ኤ ፕላስ 2b ማለት ደግሞ ከማይነስ 5 ጋር እኩል ነው። ስለዚህ በማይነስ ኤ ቦታ ማንን አስገባለሁኝ ማለት ነው? ማይነስ ቢ። ማይነስ ቢን ሳስገባ ምን ይሆንልኛል? ቢ ይሆንልኛል። እዚህ ላይ ቢ ፕላስ 2b ኢኳልስ ማይነስ 5። ይሄ 3b ይሆናል። 3b ኢኳልስ ማይነስ 5 b ኢኳልስ ማይነስ 5 ኦቨር 3 ይሆንልኛል ማለት ነው። ኤን ካገኘው ኤ ማለት ደግሞ ኔጌቲቭ ኦፍ ቢ ስለሆነ 5 ኦቨር 3 ይሆንልኝ ማለት ነው። አያችሁ? አሁን በአጠቃላይ ይሄንን ማግኘት እችላለሁኝ ማለት ነው። ምን ማለት ነው? እንዴት አድርጌ ነበር ይሄንን ኢንተግሬሽን ኦፍ ኤክስ ፕላስ 1 ዲኤክስ ፕላስ ኢንተግሬሽን ኦፍ ማይነስ 5 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 አድርገነው ነበረ ዲኤክስ። አሁን የዚህኛውንም ስላገኘሁን በጣም ለመስራት ቀላል ነው የሚሆነው ማለት ነው። እንዴት ነው የሚሆንልኝ? ወደ ምን ቀየርኩት? መጀመሪያ ኢንተግሬሽን ኦፍ ኤክስ ፕላስ 1 ዲኤክስ ፕላስ ኢንተግሬሽን ኦፍ ምን ይሆንልኛል? አሁን ይሄ ማለት ወደዚህ ኮንቨርት አድርጌዋለሁኝ። ወደዚህ ኤ ኦቨር ኤክስ ፕላስ 2 ፕላስ b ኦቨር ኤክስ ማይነስ 1 ዲኤክስ ወደዚህ ኮንቨርት አድርጌዋለሁኝ። ከዛ ምንድን ነው የሚሆነው? ይሄኛው ኢንተግሬሽን ኦፍ ኤክስ ፕላስ 1 ዲኤክስ ፕላስ እቺ ለየብቻ ማድረግ እችላለሁኝ። ኢንተግሬሽን ኦፍ ኤ ኦቨር ኤክስ ፕላስ 2 እንደገና ደግሞ ዲኤክስ አደረግና ፕላስ ኢንተግሬሽን ኦፍ b ኦቨር ኤክስ ማይነስ 1 ዲኤክስ። አሁን ኤ እና ቢ ኮንስታንት ነምበሮች ናቸው፣ ማውጣት እችላለሁ። አሁን እዚህ ጋር እየጨረስኩ መሄድ እችላለሁ። ኢንተግሬሽን ኦፍ ኤክስ ምንድን ነው የሚሆነው? ኤክስ ስኩዌር ኦቨር 2 ይሆንልኛል። ፕላስ ኢንተግሬሽን ኦፍ 1 ደግሞ ኤክስ ራሱ ይሆንልኛል። ፕላስ እቺ ግን ኮንስታንት ስለሆነች ኤን ወደዚህ አወጣታለሁኝ። ይሄው ኤ አወጣሁኝ። ኢንተግሬሽን ኦፍ 1 ኦቨር ኤክስ ፕላስ 2 ዲኤክስ ፕላስ ቢም ወደዚህ አወጣዋተኝ ቢ ኢንተግሬሽን ኦፍ 1 ኦቨር ኤክስ ማይነስ 1 ዲኤክስ ሆነልኝ ማለት ነው። ከዛ በኋላ ምንድን ነው የማደርገው? ኤክስ ስኩዌር ኦቨር 2 ፕላስ ኤክስ ኤ ማለት ስንት ነው? 5 ኦቨር 3 እዚህ ጋር ፕላስ አለችኝ፣ እቺ ፕላስ ማለት ነች። 5 ኦቨር 3 ኢንተግሬሽን ኦፍ ኤክስ ፕላስ 2 ማለት ደግሞ ምንድነው? ላን አብሶሉት ቫልዩ ኦፍ ኤክስ ፕላስ 2። ይህንን እንዴት እንደምንሰራ በደንብ ስላየን አሁን መደጋገም አያስፈልግም። ቢ ደግሞ ስንት ነው? ማይነስ 5 ኦቨር 3 ማይነስ 5 ኦቨር 3 ላን ኤክስ ማይነስ 1። ከዛ አጠቃላይ የሚሆነው የሶስቱም ሲ ደግሞ እዚህ ጋር ሲን አስቀምጣለሁኝ ማለት ነው። ኮንስታንት ነምበር ሲ። ከዛ ምንድን ነው የሚሆነው? ይሄኛው ኤክስ ስኩዌር ኦቨር 2 ፕላስ ኤክስ ኮመን አለኝ እዚህ ላይ 5 ኦቨር 3 ፕላስ 5 ኦቨር 3 ኮመን ወስድና ምን ይሆንልኛል ማለት ነው? ላን አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ማይነስ ላን ኦፍ ኤክስ ማይነስ 1 ፕላስ የሆነ ማለት ነው። ይሄ ምን ማለት ነው? ኤክስ ስኩዌር ኦቨር 2 ፕላስ ኤክስ ፕላስ 5 ኦቨር 3 ላን ምን ይሆንልኛል? አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ኦቨር ኤክስ ማይነስ 1 ፕላስ ሲ። እንደዚህ አድርጌ ማስቀመጥ እችላለሁኝ ማለት ነው። እናንተ ደግሞ ከዚህ በላይ ደግሞ ሲምፕሊፋይ ማድረግ ትችላላችሁ። የተወሰነ ያክል ይሄኛውን እዚህ ፓወር ላይ ማምጣት ትችላላችሁ። ይሄን ለምንድን ነው ኤክስ ፕላስ 2 ኦቨር ኤክስ ማይነስ 1 ያደረግከው ካላችሁኝ፣ ሎግ ኤክስ ኦቨር ዋይ ማለት ሎግ ኤክስ ማይነስ ሎግ ዋይ ስለሆነ ማለት ነው። እዚህ ጋር ማይነስ ከሆነ ኦቨር አድርጌ ማስቀመጥ እችላለሁኝ። ስለዚህ ይሄኛውን ኤግዛምፕል እንደዚህ አድርጋችሁ ሲምፕሊፋይ ማድረግ ትችላላችሁ ማለት ነው። እስኪ ቀጣይ ደግሞ አንድ ኤግዛምፕል ልጨምርላችሁ። እቺኛቷን ኤግዛምፕል እናንተ ናችሁ የምትሰሩት። ትንሽ ግን ህንት ልስጣችሁ። ኤክስ ስኩዌር ማይነስ 9 ማለት ምንድን ነው የሚሆነው? ኤክስ ፕላስ 3 ኢንቱ
ኤክስ ማይነስ 3 ማለት ነው። ይሄ ማለት ምን ማለት ነው? ኤክስ ስኩዌር ማይነስ 3 ስኩዌር ስለሆነ ወደዚህ ኮንቨርት ማድረግ እችላለሁኝ። ከዛም በኋላ ይሄ ማለት ከምን ጋር እኩል ሆነልኝ ማለት ነው? ኢንተግሬሽን ኦፍ 1 ኦቨር ኤክስ ፕላስ 3 ኢንቱ ኤክስ ማይነስ 3 ዲኤክስ ሆነልኝ ማለት ነው። አሁን ይሄንን ፋክተራይዝ እንትን ማድረግ እችላለሁ። በፓርሻል ፍራክሽን ተጠቅሜ ዲኮምፖዝ ማድረግ እችላለሁኝ ማለት ነው። እንዴት ነው ማድረገው? መጀመሪያ እሱን ያው ኢኳልስ ኢንተግሬሽን ከምን ጋር እኩል ሊሆን ይችላል? ኢንተግሬሽን ኦፍ 1 እቺኛቷ ምን ማለት ነች? ይሄውና እዚህ ጋር ላሳያችሁ። እቺ 1 ኦቨር ኤክስ ፕላስ 3 ኢንቱ ኤክስ ማይነስ 3 ማለት ምንድነው? ኤ ኦቨር ኤክስ ፕላስ 3 ፕላስ ቢ ኦቨር ኤክስ ማይነስ 3። ስለዚህ ይሄኛው ከዚህ ጋር እኩል የሚሆንልኝ ከሆነ ኤ ኦቨር ኤክስ ፕላስ 3 ፕላስ ቢ ኦቨር ኤክስ ማይነስ 3 ይሆናል ማለት ነው። ይሄ ዲኤክስ ይሆንልኛል። ከዛስ ምን እንደምታደርጉት ይሄንን መለያየት ትችላላችሁ። ኢንተግሬሽን ኦፍ ኤ ኦቨር ኤክስ ፕላስ 3 ዲኤክስ ፕላስ ኢንተግሬሽን ኦፍ ቢ ኦቨር ኤክስ ማይነስ 3 ዲኤክስ። አሁን ኤ እና ቢ ኮንስታንት ናቸው። ኤን ወደ ውጭ አወጣታለሁኝ። ኢንተግሬሽን ኦፍ 1 ኦቨር ኤክስ ፕላስ 3 ዲኤክስ ፕላስ ቢንም እዚህ ጋር ኮንስታንት ነች። ኢንተግሬሽን ኦፍ 1 ኦቨር ኤክስ ማይነስ 3 ዲኤክስ። አሁን ኤ እና ቢን ብቻ ነው መፈለግ የሚጠበቅባችሁ። ኤ ላን አብሶሉት ቫልዩ ኦፍ ኤክስ ፕላስ 3 ፕላስ ቢ ኢንቱ ላን አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 ይሆንልኛል ማለት ነው። ከዛስ ምንድነው ማድረገው? ኤ እና ቢን ፈልጋለሁኝ ማለት ነው። ኤ እና ቢን ደግሞ እናንተ ፈልጋችሁ እዚህ ውስጥ ተኩት። መጨረሻ መልሱን ልጻፍላችሁ ነው። እዚህ ጋር መጨረሻ መልስ ምንድነው የሚሆነው? መጨረሻ መልስ 1 ኦቨር 6 ላን አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 ማይነስ 1 ኦቨር 6 ላን አብሶሉት ቫልዩ ኦፍ ኤክስ ፕላስ 3 ይሆናል ማለት ነው። ፕላስ ሲ። ይሄ ማለት ደግሞ እንዳሁን እንደነገርኳችሁ ሲምፕሊፋይ ማድረግ ትችላላችሁ። ላን 6 ሩት ኦፍ ኤክስ ማይነስ 3 ኦቨር ኤክስ ፕላስ 3 ይመጣል ማለት ነው። ይሄንን ቼክ ማድረግ እዚህ ጋር ማይነስ ስለሆነ 1 ኦቨር 6ን ኮመንት ወስዳላችሁ። ከዛን ይሄኛው ሲቀነስ ይሄ ስለሆነ ይሄኛው ኦቨር ይሄ ታደርጋላችሁ። 1 ኦቨር 6 እንዴት እዚህ ጋር 6 ሩት ውስጥ ገባ ካላችሁ እዩ 1 ኦቨር 6 ላን ኤክስ ኦቨር ዋይ ከሆነላችሁ ማለትም እንዲህ ይሄውና 1 ኦቨር 6 ላን ኤክስ ማይነስ 1 ኦቨር 6 ላን ዋይ ከሆነ 1 ኦቨር 6ን ኮመንት ወስዳላችሁ። መጀመሪያ ላን ኤክስ ማይነስ ላን ዋይ ይሆንላችኋል። 1 ኦቨር 6 ይሄ ማለት ደግሞ ላን ኤክስ ኦቨር ዋይ ማለት ነው። ከዛስ ምን እንደምትሉ 1 ኦቨር 6 እዚህ ጋር ሆነ ማለት ደግሞ ምንድነው የሚሆነው? ላን ኤክስ ኦቨር ዋይ the power of ስንት ነው ማለት ነው? 1 ኦቨር 6። ይሄ ማለት ደግሞ ላን 6 ሩት ኦፍ ኤክስ ኦቨር ዋይ። ይሄ እንዳያደናግራችሁ ብዬ ነው እናም እንድትሞክሩት ጭምር ነው። ፕላስ እዚች ጋር ምን አለችኝ? ፕላስ ሲ ያለኝ ኮንስታንት ማለት ነው። ፕላስ ሲ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ሌላኛው ኢንተግሬሽን ባይ ፓርት ነው የምናየው ማለት ነው። ኢንተግሬሽን ባይ ፓርት በጣም ጠቃሚ የሆነ ልናቀው የሚገባ ነገር ነው። ምንድነው ሐሳቡን እነግራችኋለሁኝ። ምንድነው ሐሳቡ? ለምሳሌ ኤፍ ኦፍ ኤክስ ጂ ኦፍ ኤክስ አለ እንበል። አሁን ይሄኛው ዴሪቬት ሲደረግ ማለት ሁለት ፕሮዳክት ማለት ነው። የራሱን የቻለ ኤፍ ኦፍ ኤክስ ፋክሽን አለ፣ ጂ ኦፍ ኤክስም ደግሞ አለ። ይሄ ማለት እንዲህ ብላችሁ ትችላላችሁ። ለምሳሌ ኤክስ ሳይን ኤክስ የሚለው ይሄ ሊተካ ይችላል። ኤፍ ኦፍ ኤክስን ይሄንን፣ ጂ ኦፍ ኤክስ ደግሞ ይሄንን አድርጋችሁ መውሰድ ትችላላችሁ። ይሄን ዴሪቬት ስታደርጉት ምን እንደምታገኙት መጀመሪያ ኤፍ ዴሪቬቲቭ ኦፍ ኤክስ ጂ ኦፍ ኤክስ ይሆንና ፕላስ አድርጋችሁ ጂ ፕራይም ኦፍ ኤክስ ኤፍ ኦፍ ኤክስ ይሆንላችኋል ማለት ነው። አሁን ይሄ ዴሪቬት ሲደረግ ነው። እንዲህ ቢሆንስ ኢንተግሬሽን ኦፍ ኤፍ ፕራይም ኦፍ ኤክስ ጂ ኦፍ ኤክስ ፕላስ ጂ ፕራይም ኦፍ ኤክስ ኤፍ ኦፍ ኤክስ ዲኤክስ ቢሆን ይሄኛው ሲወጣስ እንዴት ነው የሚሆነው? በቀላሉ ይሄኛው ነው የሚሆነው ማለት ነው። ኤፍ ኦፍ ኤክስ ጂ ኦፍ ኤክስ። ለምንድን ነው እንደዚህ ያልኳችሁ? እዚህ ጋር ኮንስታንት ነምበር አለች። እዚህ ጋር ስትወጣ ችግር የለውም የዴሪቬት ሲደረግ 0 ስለሚሆን ማለት ነው። እዚህ ጋር ከኢንተግሬሽን ውስጥ የሚወጣው ቁጥር ዴሪቬት ስናደርገው
ኢንቴግሬሽን ውስጥ ያለውን መስጠት አለበት ማለት ነው። አሁን ይሄንን ነገር ዴሪቬት ባደርገው ይሄንን መልሶ ይሰጠኛል። ስለዚህ ይሄንን ደግሞ ለየብቻ መጻፍ እችላለሁ። እንዴት አድርጌ? ኢንቴግሬሽን ኦፍ f ፕራይም ኦፍ x g ኦፍ x dx ፕላስ ኢንቴግሬሽን ኦፍ g ፕራይም ኦፍ x f ኦፍ x dx ያው በየተራ ነው የተደረጉት። እዚህ ጋር f ኦፍ x ነው፣ እዚህ ጋር ደግሞ g ኦፍ x ነው። ኢኳልስ f ኦፍ x g ኦፍ x ይሆንልኛል። ለምሳሌ እቺን ለብቻ ላስቀራት። ከዚህ ሁለቱ የፈለጋችሁትን ማስቀራት ትችላላችሁ፣ ምንም ችግር የለውም። f derivative of x g of x dx equals f of x g of x minus integration of g prime of x f of x dx ምንም ሊያደናግራችሁ አይገባም። እዚህ ጋር f ፕራይም ከተደረገች ሰከንድ ላይ ደግሞ g ነው እዚህ ጋር ነው ዴሪቬት የምትደረገው ማለት ነው። ይሄንን ፎርሙላ በመጠቀም መስራት እንችላለን። ኢንተግሬሽን ባይ ፓርት የሚባለው ይሄ ነው ማለት ነው። ለምሳሌ ያክል እንገራችሁ። ኢንተግሬሽን ኦፍ x ኤግዛምፕል ነችኛቷ x sin x dx ቢሆን ማለት ነው። x sin x dx ቢሆን ሁሉ ጊዜ ዴሪቬት አድርጋችሁ ብትወስዱ የሚመረጠው ዴሪቬት ሲደረግ ቼንጅ የሚያመጣውን ነው። ለምሳሌ እዚህ ጋር f ዴሪቬቲቭ ኦፍ x ምን ቢወሰድኩኝ f ዴሪቬቲቭ sin x ን ወሰድኩኝ sin x ወሰድኩኝ g of x ደግሞ g of x ማለት ደግሞ x ን ወሰድኩኝ። እዚህ ጋር g ዴሪቬቲቭን ሲሰሩ ዋን ነው የሚመጣው። ያችሁ ቼንጅ አለው። ስለዚህ ሁሉ ጊዜ g of x ብላችሁ ወይም ደግሞ ኦሪጂናል ፍራክሽን አድርጋችሁ የምትወስዱት የትኛውን ነው? ዴሪቬት ሲደረግ ቼንጅ የሚያደርገው ነው ማለት ነው። ለምሳሌ ይሄ እዚህ ጋር ደግሞ f of x ማለት አሁን ሁለቱም ትሪግ ነው። እዚህ ጋርም ዴሪቬት ያደረጋችሁት እዚህ ጋርም ደግሞ ኦሪጂናሉን ፈለጋችሁ ዘ ሴም ነው። ምንድነው የሚሆነው? ማይነስ ኮስ x ነው የሚሆነው። አያችሁ አሁን ምንም ለውጥ አላገኘንም። ግን ኦሪጂናሉን እዚህ ጋር x ብለን ከወሰድን g ፕራይም ኦፍ x ደግሞ 1 ይሆናል። ቼንጅ አለው ማለት ነው። ቼንጅ አለው። ኤግዛምፕል ላይ በደንብ አድርጌ ያሳያችኋለሁኝ። ስለዚህ ይሄ ማለት ምን ማለት ነው ካላችሁኝ አሁን ኢንተግሬሽን ኦፍ እቺ ማለት ይሄው x sin x ማለት ምን ማለት ነው? g of x ኤም ብታቀያይሩት ችግር የለውም ብያችኋለሁ። ምንድነው ልዩነቱን? እሱን በደንብ አሳያችኋለሁ። g of x f prime of x equals f of x ኦሪጂናሉ ማለት ነው g of x ማይነስ ኢንተግሬሽን ኦፍ እዚህ ጋር ነው ልዩነቱ። እዚህ ጋር የወሰድኩት f ፕራይም ብዬ ነው የወሰድኩት። እዚህ ጋር ወስዶ ደግሞ g prime of x f of x ነው ማለት ነው። አያችሁ እንደዚህ አድርጌ ነው የምወስደው። እዚህ ጋር አንዱን ዴሪቬት ያደረኩትን ኮሰርኩ፣ እዚህ ጋር ደግሞ ሌላኛውን ነው የምወስደው ማለት ነው። ስለዚህ አሁን እቺኛቷን እንዴት አድርገን ብናደርግ ነው ታዲያ ይመጣ የሚለውን ላሳያችሁ። እሺ አሁን ምንድነው ኢንተግሬሽን ኦፍ g of x ማለት x ነች ራሷ። እሺ ከዛን sin x dx ነው። ይሄ ማለት እቺ ማለት ምንም በአጠቃላይ ይሄ ማለት ነው። f of x ማለት ማን ነው? f of x ማለት እዚህ ጋር ማይነስ ኮስ x ነው። ማይነስ ኮስ x ታይምስ g of xስ ምንድነው? x ነች። ጁት x ከዛስ ማይነስ ኢንተግሬሽን ኦፍ g ፕራይም ማለት 1 ነች። ጁት 1 ታይምስ እዚህ ጋር dx አለ። f of x ማለት ደግሞ f of x ማለት ማይነስ ኮስ x ነው። ማይነስ ኮስ x dx ከዛ ምንድነው የሚሆንልኝ? ማይነስ x ኮስ x ይሄኛው እሺ ማይነስ ተጣ እዚህ ጋር ፕላስ ትሆናለች። ኢንተግሬሽን ኦፍ ኮስ x dx ሆነልኝ ማለት ነው። ከዛስ ምን ሆነ? አሁን ይሄኛው ማይነስ x ኮስ x ፕላስ ኮስ x ከኢንተግሬሽን ውስጥ ሲወጣ ምንድነው የሚሆነው? ሳይን x ይሆንልኛል ማለት ነው። አያችሁ ሳይን x ፕላስ ሲ እንደዚህ አድርጌ ለመስራት እችላለሁ ማለት ነው። ይሄኛው እንደዚህ አይነት ጥያቄዎችን ኢንተግሬሽን ባይ ፓርት ወይም ደግሞ ታቡላር ሜትድ የሚባል አለ፣ በሱም መስራት ይቻላል። ግን መጨረሻ ላይ የኢንተራንስ ጥያቄ ሳዘጋጅላችሁ የትኛውን ጥያቄ በየትኛው ሜትድ ብሰራ ነው የሚቀለኝ የሚለውን ደግሞ በዛ በኢንተራንስ ጥያቄ ስንሰራ ሐሳቡን እነግራችኋለሁ ማለት ነው። ለአሁኑ ግን እያንዳንዱን እንዴት መስራት እንደሚቻል መረዳት በቂ ነው ማለት ነው። አሁን ይሄንን እንደዚህ አድርጌ ባይ ፓርት ሰራሁኝ። ፎርሙላው ይሄንን ነው መያዝ ያለባችሁ ማለት ነው። ኤግዛምፕል ደግሞ ኤግዛምፕል 4 ምንድነው? ኢንተግሬሽን ባይ ፓርት ነው እየሰራን ያለነው። x
a raised to x dx ሁሉ ጊዜ ኢንተግሬሽን ባይ ፓርት ስንሰራ f of x ብዬ እዚህ ጋር g prime of x ከወሰድኩኝ dx ይሄ ከምን ጋር ነው እኩል የሚሆንልኝ f of x times g of x minus ኢንተግሬሽን ኦፍ እዚህ ጋር ዴሪቬት ያላደረኩት ማለት ነው f of x ነው እዚህ ጋር እሱን ደግሞ ዴሪቬት አደርጋለሁ በተራ ማለት ነው g of x dx ይሄንን ፎርሙላ ይዛለሁ አሁን እዚህ ጋር የነገርኳችሁ ነገር አለ ቀደም ዴሪቬት ሲደረግ ቼንጅ የሚያመጣውን ነው ኦሪጂናል አርጌ ወስደው ለምሳሌ እዚህ ጋር f of x ን ምን ብዬ ልሰድ x አረኩት f prime of x ምን ሆነ 1 g prime of x ን ምን ብዬ ነው ወስደው አንድ ጊዜ f of x ካረኩኝ አንድ ጊዜ ደግሞ ዴሪቬቲቭ ነው ብዬ ነው ወስደው here is to x ከዛስ ይሄን ኦሪጂናል ፋክሽኑ ደግሞ ምንድነው የሚሆነው g of x equals ምንድነው የሚሆነልኝ ራሱ a raised to x ዴሪቬት ሲደረግ the same ነው ማለት ነው እዚህ ጋር እንትን ከሌለው ኮንስታንት እንትን ያውና እንዲህ ማለት ነው a raised to mx ይሄ አሁን እንደዚህ ከሆነ ቼንጅ ይኖረዋል ያ ማለት ለምሳሌ g derivative of x እዚህ ጋር አሁን እንዲህ ነው ብዬ ከወሰድኩኝ g of x እንዴት ነው መስራት ያለብኝ ማለት ነው e raised to mx over m ነው ማለት ነው ምክንያቱም ይሄን ዴሪቬት ስታደርጉ m እዚህ ጋር ስትመጣ m እና m ሲጣፋላችሁ e raised to mx ራሱ ይሰጠኛል ማለት ነው ይሄንን ብቻ ልብ በሉልኝ ከዛስ ምንድነው ማድረገው ታዲያ አሁን ኢንተግሬሽን ኦፍ ይሄ ማለት ምን ማለት ነው x f of x g prime of x ማለት ነው ይሄ ማለት ከዚህ ጋር እኩል ነው equals f of x g of x minus ኢንተግሬሽን ኦፍ አሁን ደግሞ ማንን ዴሪቬት ማድረገው በተራ f ነው f prime of x g of x dx ይሆንልኛል ማለት ነው እዚህ ጋር ይቀርታ dx አስገቡባት ከዛን ይሄ ማለት ኢንተግሬሽን ኦፍ x e raised to x ነው ማለት ነው dx equals f of x ማን ነው x ነው g of x ማነች e raised to x ነች e raised to x minus ኢንተግሬሽን ኦፍ f prime እንደች 1 ነች 1 times g of x ደግሞ e raised to x ራሷ ነች e raised to x dx ከዛ ምንድነው የሚሆንልኝ x e raised to x minus e raised to x ከኢንተግሬሽን ሲወጣ e raised to x ራሱ ይሆናል ማለት ነው ከዛም ፕላስ ኮንስታንት c ከዛን እዚህ ጋር ኮመን ማን አለኝ e raised to x ኮመን አለኝ x minus 1 ፕላስ c እንደዚህ ይመጣልኛል ማለት ነው መልሱ ይሄኛውን በደንብ ልብ ብላችሁ ልትከታተሉና ሊገባችሁ ይገባል ማለት ነው ይሄን ልብ ብላችሁ ማየት ይገባባችኋል እንደገና ማየትም ልትረዱትም ይገባል ማለት ነው እሺ ሌላኛው ደግሞ እዚች ጋር ደግሞ አሁን ምንድነው ኢንተግሬሽን ኦፍ ln x dx አይደለም አሁን እዚህ ጋር 1 አለች ብዬ ልውሰድ አሁን 1ን እዚህ ጋር ልብ ብላችሁ እንድታዩ የምፈልገው ምንድነው 1ን f prime of ወይም ደግሞ f of x equals 1 ብዬ በወስድ f prime of x ምንድነው 0 በ0 የሚባዛ ቁጥር ሁሉ ደግሞ ምንድነው 0 ስለሚመጣብኝ ምንድነው ማደርገው ማለት ነው ምንድነው ማደርገው እቺኛቷ ዋን ዴሪቬቲቭ ሆና የመጣች ነች ብዬ ነው ወስደው f prime of x ማን ብዬ ልውሰድ 1 ያ ማለት f of x ደግሞ ምን ይሆናል ማለት ነው x ብዬ ወስዳለሁኝ ማለት ነው ከዛስ g of x ደግሞ ምን ብዬ ነው ወስደው ln x ብዬ ነው ወስደው ማለት ነው ምክንያቱም ኢንተግሬሽን ውስጥ ሊሆን የሚችለው ምንድነው f derivative of x g of x ነው ብያችኋለሁኝ ስለዚህ g prime of x ማለት ደግሞ ምንድነው የሚሆነው ln x ዴሪቬት ሲደረግ ምንድነው 1 over x ልክ እንደዚህ ማለት ነው ፎርሙ በዚህ ነው መቀመጥ ያለበት f prime of x g of x dx ከሆነ ከምን ጋር ነው እኩል የሚሆነው f of x g of x minus integration of g prime of x f of x dx ለብልቱ የሚገባው እዚህ ጋር f ዴሪቬቲቭ ከሆነ እዚህ ጋር ማን ነው g ነው ዴሪቬቲቭ መደረግ ያለበት ማለት ነው አሁን ለዚህኛው እንስራ ይሄ ጀነራል ፎርሙላው ነው እየነገርኳችሁ ያለሁት ኢንተግሬሽን ኦፍ 1 ማነች እዚህ ጋር f prime of x ያው f prime of x ln x ምንድን ነው g of x dx equals ምን ይሆናል ማለት ነው f of x g of x minus integration of
g ፕራይም ኦፍ ኤክስ ኤፍ ኦፍ ኤክስ ዲኤክስ መሆን አለበት ማለት ነው። ይሄ ማለት ኤፍ ፕራይም ኦፍ ኤክስ 1 ነች፣ እቺ ደግሞ ምንድነች ላን ኤክስ ዲኤክስ ከምን ጋር ነው እኩል የሚሆነው ማለት ነው? ኤፍ ኦፍ ኤክስ ማን ነው? ኤክስ። ጂ ኦፍ ኤክስ ማን ነው? ላን ኤክስ ማይነስ ኢንተግሬሽን ኦፍ ጂ ፕራይም ኦፍ ኤክስ ማን ነው? 1 ኦቨር ኤክስ። ኤፍ ኦፍ ኤክስ ማን ነው? ኤክስ ዲኤክስ። ከዛ ምን ሆነ ማለት ነው? ኤክስ ላን ኤክስ ማይነስ ኤክስ በኤክስ ሲጣፋ ኢንተግሬሽን ኦፍ ዲኤክስ እዚህ ጋር 1 አለ ማለት ነው። ኤክስ ላን ኤክስ እዚህ ጋር ደሪቬት ሲደረግ 1 የሚሰጠኝ ምንድነው? ኤክስ ነው ይሄው። ከዛ ፕላስ ሲ። ስለዚህ ኤክስ ላን ኤክስ ማይነስ ኤክስ ፕላስ ሲ ይሆነልኝ ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን። እስኪ ሌላ ኤግዛምፕል ደግሞ እንይ። ኤግዛምፕል 6 ይሄኛው ማለት ብዙ ጊዜ በደንብ ልትረዱ የሚገባው በሎግ እና በለን ኮንቨርሽኖችን በደንብ መረዳት መቻል አለባችሁ ማለት ነው። በደንብ መረዳት መቻል አለባችሁ። ያ ማለት ምን ማለት ነው? ለምሳሌ ሎግ ኤ the base b ማለት ላን ኤ ኦቨር ላን ቢ ማለት ትችላላችሁ። እዚህ ጋር የፈለጋችሁትን ባዶ ካረጋችሁ ኢ ነው ማለት ነው። ልክ እንደ ኮመን ሎጋሪዝም ሎግ ኤ ብትሉ ቤዙ 10 እንደሆነ ሁሉ እዚህ ጋር ላን ኤ ብቻ ካላችሁ ኢ ነው የሚወስድባችሁ። እዚህ ጋር 2 ካረጋችሁ ደግሞ እዚህ ጋር 2 ነው ማድረግ ያለባችሁ ማለት ነው። ይሄንን ኮንቨርሽኑን ከተረዳችሁልኝ ኢንተግሬሽን ኦፍ ሎግ ኤክስ the base 2 dx ማለት ከምን ጋር እኩል ይሆናል? ኢንተግሬሽን ኦፍ ላን ኤክስ ኦቨር ላን 2 dx ይሆንልኛል ማለት ነው። ስለዚህ አሁን ይሄንን 1 ኦቨር ላን 2 ኮንስታንት ነምበር ስለሆነ አወጣለሁኝ። ኢንተግሬሽን ኦፍ ላን ኤክስ ዲኤክስ ብቻ ይቀራል። ይሄ ማለት ደግሞ 1 ኦቨር ላን 2 ኢንተግሬሽን ኦፍ ላን ኤክስ ማለት ደግሞ እንዴት አድርገን ነው ፕሩፍ ያደረግነው? ኤክስ ላን ኤክስ ማይነስ ኤክስ ፕላስ ሲ። ከዛ ምን ይሆናል ማለት ነው? ኤክስ ላን ኤክስ ማይነስ ኤክስ ኦቨር ላን 2 ፕላስ ሲ። እንደዚህ አድርገን መስራት እንችላለን ማለት ነው። እሺ በጣም በወሳኝነት ደግሞ ልታዩና ትኩረት ልሰጡ የሚገባው ይሄኛው ኤግዛምፕል ነው። ብዙ ጊዜ ፈተና ላይም እንደዚህ አይነት ኤግዛምፕሎች ስለሚመጡ ማለት ነው። ይሄኛው በዚህ ሰዓት ደግሞ ምንድነው የምናደርገው? አሁን ሁለቱም ዴሪቬት ሲደረጉ ቼንጅ የሚመጡ አይደለም። ኢሬዝዱ ኤክስ ዴሪቬት ሲደረግም ወደ ኢሬዝዱ ኤክስ ነው፣ ሳይን ኤክስም ወደ ሳይን ኤክስ ዴሪቬት የሚደረገው። እንዴት አድርጌ ነው የምሰራ የሚለውን ደግሞ እዚህ ጋር ላሳያችሁ። አሁን የፈለጋችሁትን እንደዚህ በሚሆንበት ሰዓት የፈለጋችሁትን ውሰዱ። ኤፍ ኦፍ ኤክስ ኢሬዝዱ ኤክስ ብዬ ልውሰድ። ኤፍ ፕራይም ኦፍ ኤክስ ማለት ራሱ ነው ኢሬዝዱ ኤክስ ነው፣ ይሄ ዴሪቬት ሲደረግ ማለት ነው። ጂ ፕራይም ኦፍ ኤክስ ደግሞ ሳይን ኤክስ ነው ብዬ ከወሰድኩኝ ጂ ኦፍ ኤክስ ማን ነው ሊሆንልኝ የሚችለው? ማይነስ ኮስ ኤክስ ነው ማለት ነው። ምክንያቱም ኮስ ኤክስ ዴሪቬት ሲደረግ ማይነስ ሳይን ነው የሚሰጠኝ። ማይነስ ሳይን ደግሞ አይደለም እዚህ ጋር ሳይን ነው። ስለዚህ እዚህኛውን በኔጌቲቭ ማባዛት አለብኝ ማለት ነው። ከዛን ኢንተግሬሽን ኦፍ ይሄ ማለት ምን ማለት ነው? ኢሬዝዱ ኤክስ ማለት ኤፍ ኦፍ ኤክስ ነው። እሺ ሳይን ኤክስ ማለት ደግሞ ጂ ፕራይም ኦፍ ኤክስ ነው። ይሄውና እንዲህ ከሆነ ምን ብያችኋለሁ? ኤፍ ኦፍ ኤክስ ጂ ኦፍ ኤክስ ማይነስ ኢንተግሬሽን ኦፍ እዚህ ጋር ጂ ነች ዴሪቬት ያደረገችው፣ እዚህ ጋር ደግሞ ኤፍ ፕራይም ኦፍ ኤክስ ጂ ኦፍ ኤክስ ዲኤክስ ይሆናል ማለት ነው። ይሄ ማለት ኢንተግሬሽን ኦፍ ኢሬዝዱ ኤክስ ሳይን ኤክስ ዲኤክስ ኢኳልስ ኤፍ ኦፍ ኤክስ ምንድነው? ኢሬዝዱ ኤክስ። ጂ ኦፍ ኤክስ ምንድነው? ማይነስ ነች። ማይነስ እዚህ ጋር መጣና ኮስ ኤክስ ማይነስ ኢንተግሬሽን ኦፍ ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኢሬዝዱ ኤክስ ራሷ ነች ታይምስ ጂ ኦፍ ኤክስ ማለት ደግሞ ማይነስ ኮስ ኤክስ ዲኤክስ ነው ማለት ነው። ከዛ ምንድነው የሚሆነው? ይሄኛው ማይነስ ኢሬዝዱ ኤክስ ኮስ ኤክስ ማይነስ እቺኛቷ ማይነስ ወደዚህ መውጣት ትችላለች። እቺ ታይምስ ማይነስ ነች እዚህ ጋር። እሺ ማይነስ ወደዚህ ስትወጣ ማይነስ ታይምስ ማይነስ ፕላስ ይሆናል። ኢንተግሬሽን ኦፍ ኢሬዝዱ ኤክስ ኮስ ኤክስ ዲኤክስ። አሁን ይሄና እንዲህ ብቻ ማስቀመጥ አልችልም፣ ምክንያቱም ይሄ ኢንተግሬሽን ውስጥ አለ። አሁንም እዚህ ጋር ደግሞ ኢሬዝዱ ኤክስ ሳይን ኤክስ ዲኤክስ አለ። ስለዚህ እቺኛቷን እንደገና መስራት አለብኝ ማለት ነው። እንደገና እቺኛቷን መስራት አለብኝ። ለምንዶችን መስራት አለብኝ? ወደዚህኛው ጋር ለማመሳሰል። ያም ማለት ኢንተግሬሽን ኦፍ ኢሬዝዱ ኤክስ ኮስ ኤክስ ዲኤክስ ቢሆን አሁን አንዱን ዴሪቬቲቭ ውሰዱ እናንተ
እዚህ ጋር ይሄኛው f of x ምን ብዬ ልውሰድ ለዚህኛው ተማት ወይም ደግሞ ሌላ ቫሪያብል ልውሰድ እንዳያደነጋግራችሁ h of x ልበላት h of x ን ምን ብዬ ልውሰድ e raised to x h prime of x ደግሞ እንደምን ራሱን e raised to x ይሆንልኛል ማለት ነው። እዚህ ጋር ደግሞ k of x ማለት k prime ማለት ነው። እቺ h ብዬ ከሰርኩ ለቀጣው ደግሞ prime ብዬ ነው ወስደው ያ ማለት cos x k of x ደግሞ ምን ሆነላችሁ ማለት ነው። ይሄ ዴሪቬቲቭ ነው። ዴሪቬቲቭ ሲደረግ ይሄን የሚሰጠኝ ምንድነው sin x ይሄን እንደዚህ አድርጌ ወሰድኩ። ከዛን ይሄውና ኢንተግሬሽን ኦፍ ለዚህኛው ብቻ ነው የሰራው ያለው አሁን e raised to x ማለት h of x ነው። እሺ ይሄውና h of x k prime of x dx ነው። ይሄ ማለት k of x h of x ማይነስ ኢንተግሬሽን ኦፍ እዚህ ጋር ማለት ነው k ነው አይደል ዴሪቬት ያደረኩት አሁን ደግሞ h prime of x ታይምስ k of x dx አደርጋለሁኝ ማለት ነው። ያ ማለት ምን ማለት ነው k of x ማለት ምን ማለት ነው k of x ማለት sin x ነች እቹት sin x ታይምስ h of x ማለት ደግሞ e raised to x ነች ማይነስ ኢንተግሬሽን ኦፍ እዚህ ጋር h prime ማለት ማን ነች እቹት e raised to x ነች ከዛስ k of x ማለት ደግሞ ማን ነው sin x ያው ስለዚህ ይሄ ማለት እዚህ ጋር በደንብ እንዳያደናግራችሁ በደንብ ወይም ደግሞ ፖዝ ያረጋችሁ በደንብ እዩ ቪዲዮውን ምንድነው ነው ኢንተግሬሽን ኦፍ e raised to x cos x dx ማለት ከምን ጋር ነው እኩል ይሆንልኝ ከe raised to x ይሄውና sin x minus integration of e raised to x sin x ጋር ነው ማለት ነው እኩል ይሆንልኝ dx እዚህ ጋር አለች። ይሄንን አምጥቻው በዚህ ቦታ ተካለሁኝ integration of e raised to x sin x dx equals minus e raised to x cos x ይሄኛውን አመጣለሁ ማለት ይሄኛውን plus e raised to x sin x minus integration of e raised to x sin x dx እንደዚህ ያደረኩትኝ ማለት ነው። አሁን ይሄኛውን ነው ኢንተግሬሽን ኦፍ e raised to cos x ነው። ይሄኛውን ሜትር ነው የተጠቀምኩት እዚህ ጋር ከዛን ይሄኛውን ወዴት አመጣለሁኝ ወደዚህ ያመጣዋለሁ ማለት ነው። ምክንያቱም ከዚህ ጋር ስለሚመሳሰልልኝ ኢንተግሬሽን ኦፍ e raised to x sin x dx ፕላስ እቺ ማይነስ ወደዚህ ተሻገር ፕላስ ትሆናለች ኢንተግሬሽን ኦፍ e raised to x sin x dx equals minus e raised to x cos x plus e raised to x sin x ሆነልኝ ማለት ነው። ከዛስ እነዚህ ጋር ፕላስ ኮንስታንት ሲያለ እነዚህ ያወጣችሁ መጨረሻ ላይ ማድረግ ትችላላችሁ ይሄንን ፕላስ ያለችኝ ይሄ ምን ይሆናል 2 ታይምስ ይሆንልኛል ማለት ነው። 2 ታይምስ ተመሳሳይ ስለሆነ 2 ታይምስ e raised to x sin x dx equals minus e raised to x cos x plus e raised to x sin x plus ይሆንልኛል ማለት ነው። ኦቨር 2 ሳደርግ ኢንተግሬሽን ኦፍ e raised to x sin x dx ምን ይሆንልኛል ማለት ነው 1/2 ኮመን አሁን እዚህ ጋርም e raised to x ኮመን ነች e raised to x ኮመን አወጣለሁኝ ኦቨር ኖ ብራኬት ከፍትና ማይነስ cos x plus sin x አደርጋለሁኝ ማለት ፕላስ ያለ እዚህ ጋር እንደዚህ አድርጌ መጨረስ እችላለሁኝ ማለት ነው። ይሄኛው ምንድነው መልሱ ነው ማለት ነው። ካልገባችሁ መጠየቅ ይቻላል። ይሄኛው መልሱ ነው። እኛችሁ ምንድነው ያደረኩት ወደ እንዲመሳሰልልኝ ያደረኩት ኦቨር 2 አደረኩትኝ ከዛም ኮመን e raised to x እዚህ ጋርም ስላላወጣሁት ይሄውና 1/2 e raised to x ሆነልኝ ኢንቱ ማይነስ cos x plus sin x plus ይሆነልኝ ማለት ነው። መልሱ እንደዚህ ይሆናል ማለት ነው ባጭሩ። ይሄንን ነገር በደንብ ልትለማመዱ ይገባል ማለት ነው። እሺ ኤግዛምፕል 8 x² log 3x dx ኢንተግሬሽን ኦፍ x² log 3x dx ነው። ቤዙ 3 ነው ይሄኛው x ነው። ስለዚህ አሁን ይሄኛው ከምን ጋር ነው እኩል የሚሆነው x² log 3x ማለት dx ማለት ከምን ጋር ነው እኩል የሚሆነው ከኢንተግሬሽን ኦፍ x² ln x over ln 3
dx ጋር ነው ማለት ነው። ይሄ ማለት ደግሞ 1 ኦቨር ln 3 ኮንስታንት ነው ምክንያቱም ln 3 ኮንስታንት ስለሆነ ማለት ነው። ኢንቴግሬሽን ኦፍ x ስኩዌር ln x dx ይሆንልኛል ማለት ነው። እዚህ ጋር አሁን እችኛቷን ነው እኛ በዋናነት መስራት ያለብን። ኢንቴግሬሽን ኦፍ x ስኩዌር ln x dx ሲሆን እንዴት ነው ማደርገው የሚለውን ማለት ነው። እዚህ ጋር f of x እና g prime of x ብዬ የምወስደው x ስኩዌር ነው። ይሄኛው ደግሞ ln x ነው። ያ ማለት f prime of x ማለት 1 over x ቀላል ነው የሚሆንልኝ 1 over x ነው የሚሆንልኝ ማለት ነው። እዚህ ጋር ግን g prime of x equals x square ማለት g of x ማለት ምንድን ነበር ማለት ነው? x cube over 3 ነበረ ማለት ነው። ስለዚህ ይሄ ማለት ኢንተግሬሽን ኦፍ ምን ነበር ማለት ነው? g prime of x f of x dx ነበር። ይሄ ማለት ደግሞ f of x times g of x minus integration of ምንድነው የሚሆንልኝ ማለት ነው? እዚህ ጋር ደሪቬት ያደረኩት g ነው አይደል? እዚህ ጋር ደግሞ f prime of x dx ይሆንልኛል ማለት ነው። ያም ማለት ምንድነው የሚሆንልኝ? f of x g of x minus integration of f prime of x dx ሆነ ማለት ምንድነው የሚሆነው? እዚህ ጋር እያስገባን ቼክ እናደርገው። አሁን 1 over ln 3 ይሄ ማለት ምን ሆኖልኛል ማለት ነው? ይሄውና እዚህ ጋር f of x g of x minus integration of f prime of x ይቅርታ እዚህ ጋር g of x dx ሆኖልኛል ማለት ነው። ያ ማለት ኮመን ነው ይሄኛው ኢንተግሬሽን ሳይሆን ይሄኛው ይቀድማል። f of x g of x ይቀድማል። f of x ማለት ln x ነው። g of x ማለት ደግሞ ይሄኛው ነው። ስለዚህ x cube over 3 times ምን f of x ln x አለኝ ማለት ነው። ከዛስ ማይነስ ኢንተግሬሽን ኦፍ f prime of x ማለት 1 over x times g of x ማለት ደግሞ x cube over 3 ነው dx። እቺ x እቺን ስታጠፋልኝ 2 ብቻ ትቀርልኛለች ማለት ነው። 1 over ln 3 እቺ ቀንፈን ከፈትኩ በኋላ 1 over 3 x cube ln x minus integration of ምን ብቻ ይቀረኛል ማለት ነው? x square over 3 dx ብቻ ይቀረኛል። ከዛ 1 over ln 3 x cube ln x minus እቺ 3 ኮንስታንት ነች። እሺ 1 over 3 ያለች x square ደግሞ ከኢንተግሬሽን ውስጥ ሲወጣ ምንድነው የሚሆነው? x cube over 3 ይሆንልኛል። ከዛስ ኮንስታንት ነበር c ያለ እንበል። ከዛ ምን ሆነልኝ? በአጠቃላይ 1 over ln 3 ቀንፍ ከፍቼ ይሄኛው እንደሚሆነው 1 over 3 x cube ln x minus 1 over 9 x cube ፕላስ ይሆነ ማለት እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር አሁን ኮመን ምን አለኝ? ከፈለኩኝ ኮመን ምን አለኝ? 1 over 3 x cube ወደ ውጭ ማውጣት እችላለሁ ማለት ነው። ድጋሜ ከፈለኩኝ እንደዚህ አድርገን መስራት እንችላለን ማለት ነው። እሺ አሁን ደግሞ ኢንተግሬሽን ባይ ታቡላር ሜትድ ነው። እንግዲህ ኢንተግሬሽን ባይ ታቡላር ሜትድ ከመናገሬ በፊት ኢንተግሬሽን ባይ ፓርት ላይ ማወቅ ያለብን ነገር አለ። ለምሳሌ ይሄኛው እንደዚህ ሲሆን e raised to ax sin bx በሚሆንበት ሰዓት አሁን ይሄን በታቡላር መስራት አልችልም፣ በሰብስቲቱሽን መስራት አልችልም፣ ባይ ፓርት ነው መስራት የምችለው ማለት ነው። ይሄንን ግን በቀላሉ ፎርሙላውን ካያዛችሁ መስራት የምትችሉበት ፎርሙላ አለ። ያ ምንድነው? e raised to ax ኮመን ወስድና sin bx minus b cos bx በዚህ መስራት ይቻላል ማለት ነው። ኦቨር a square plus b square አድርገን መስራት እንችላለን ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ኢንተግሬሽን ኦፍ e raised to ax cos bx ከሆነ dx ከሆነ እንዴት አድርገን የምሰራ የሚለውን ደግሞ e raised to ax እዚህ ጋር ኮመንት ወስዳላችሁ። ከዛ በኋላ ግን ምንድነው a cos bx
ኤ ኮስ ቢ ነች እችኛቷ እዚህ ጋር bx ፕላስ b ሳይን bx ኦቨር a ስኩዌር ፕላስ b ስኩዌር እዚህ ጋር ፕላስ ያለች እቺም ፕላስ ያለች በዚህ መስራት ይቻላል ማለት ነው። እንደዚህ ከመጣ ትንሹ ስብስብ ነገር ስለሚሆን ይሄ ፎርሙላውን በርግጥ ትንሹ ስብስብ ነው። በአይምሯችሁ ከያዛችሁት ግን በዚህ መስራት ይቻላል። እንደገና ደግሞ ኤግዛምፕል ላይ በሰራውላችሁ መንገድም መስራት ትችላላችሁ ማለት ነው። እኔ ግን የምመክራችሁ መጽሐፉ ላይ ኤግዛምፕል ላይ በሰራውላችሁ ብትሰሩ ነው። ምክንያቱም እዚህ ጋር አንድ ፎርሙላ ተሳሳታችሁ ማለት ዋጋ ላይ ያስከፍላችሁ ለምታውቁትን ነገር ልታጡ ነው ማለት ነው። ስለዚህ ኤግዛምፕል ላይ በሰራውላችሁ መስራት ትችላላችሁ ማለት ነው። አሁን ደግሞ መጨረሻው ቀላል ነገር ኢንተግሬሽን ባይ ታቡላር ሜተድ የሚባለው ምንድነው? ምን አይነት ጥያቄ ነው ሶልቭ ላደርግ የምጠቀመው የሚለውን ደግሞ እናያለን ማለት ነው። ኢንተግሬሽን ባይ ታቡላር ሜተድ ኢንተግሬሽን ኦፍ ዘ ፎርም ይሄውና ይሄኛው ፎርም ያለው ማለት ነው። x the power of n x the power of n ያለው ሌሎቹ የሚባዙ ቢሆኑም በቀላሉ ግን መስራት እንችላለን በታቡላር ሜተድ በመጠቀም ማለት ነው። ምንድነው የምናደርገው? find x raised to n differentiation የx raised to n differentiation እንፈልጋለን until you obtain 0 and e raised to ax የመጀመሪያው ለማለት ነው sin bx sin cos bx ኢንተግሬት ሪፒትሊ እናደርጋለን ማለት ነው። ምን ማለት ነው? እዚህ ላሳያችሁ። ኢንተግሬሽን ኦፍ x ስኩዌር e raised to x ቢባል dx ቢባል በቀላሉ በታቡላር ሜተድ መስራት እንችላለን። ምን እንደምናደርገው እዚህ ጋር x ስኩዌር እንጽፋለን፣ እዚህ ጋር ደግሞ e raised to x እንጽፋለን። ይሄን ደሪቬት እናደርገዋለን። አንድ ጊዜ ደሪቬት ሲደረግ ምንድነው የሚሆነው? 2x ከዛስ ደሪቬት ሲደረግ ምንድነው የሚሆነው? 2 ከዛስ ደሪቬት ሲደረግ 0። ይሄኛውን ፓርት ይሄ x raised to n የሚለውን ደሪቬት አደርጋዋለሁኝ ማለት ነው። ይሄን ደግሞ ኢንተግሬት ነው ማድረገው። ኢንተግሬሽን ኦፍ e raised to x ራሱ e raised to x ነው የሚሰጠኝ። አሁንም ኢንተግሬሽን ኦፍ e raised to x e raised to x ነው የሚሰጠኝ። አሁንም ኢንተግሬሽን ኦፍ e raised to x e raised to x ነው የሚሰጠኝ። ከዛን ምንድነው ማድረገው? ከዚህ ነው እንዲህ የሚሄደው ማለት ነው። ይሄውና ከዚህም እንዲሄዳለሁኝ ከዚህም እንዲሄዳለሁኝ በዜሮ የሚባዛው ስለሚጣፋ ምንም ችግር የለበትም። ከዛስ ይሄኛውን ፖዚቲቭ ሳይን እቺን ኔጌቲቭ ሳይን እቺን ፖዚቲቭ ሳይን እያደረኩ ሄዳለሁ። መጀመሪያ የሚጀምረው ከፖዚቲቭ ነው፣ ከዛ ወደ ኔጌቲቭ፣ ከዛ ወደ ፖዚቲቭ ነው የሚሄደው ማለት ነው። አሁን በቀላሉ ኢንተግሬሽን ኦፍ x ስኩዌር e raised to x dx የሚለውን በዚህ ሶልቭ አደረኩት ማለት ነው። ምንድነው የሚልኝ? x ስኩዌር ታይምስ e raised to x እሺ፣ ከዛስ ማይነስ አለች እቺኛቷ ማይነስ 2x e raised to x ከዛ ሶስተኛ ላይ ደግሞ ፕላስ ነው። ይሄ ፕላስ ነው ማድረገው ማለት ነው። 2 ታይምስ e raised to x ከዛን e raised to x ኮመን አለኝ። አሁን እዚህ ጋር e raised to x ኮመን ወስዳለሁኝ። x ስኩዌር ማይነስ 2x ፕላስ 2 ይሆንልኛል ማለት ነው። ፕላስ ሲ እንደዚህ አድርገን መስራት እንችላለን ማለት ነው። ኤግዛምፕሎችን ደግሞ በደንብ አሳያችኋለሁ እንዴት መስራት እንዳለብን። ለምሳሌ የመጀመሪያው ኤግዛምፕል ምንድነው የሚሆነው? ይሄኛው ነው። ኢንተግሬሽን ኦፍ x ስኩዌር sin x dx እንዴት አድርጌ ነው መስራት ይሄንን የምችል የሚለውን እንየው። መጀመሪያ ምንድነው የምናደርገው ያልኳችሁ? x ስኩዌር ጽፋለሁ፣ ከዛስ sin x እንጽፋለሁ። አሁን ይሄንን ደሪቬት አደርገዋለሁ ወደታች 0 እስኪመጣልኝ 2x x ስኩዌር ደሪቬት ሲደረግ 2x ነው። 2x ደሪቬት ሲደረግ 2 ደሪቬት ሲደረግ 0 sin x ደሪቬት ሲደረግ ምንድነው የሚሆነው? ይቅርታ ደሪቬት ሳይሆን እዚህ ጋር በዚህኛው ሳይድ ደግሞ በተከታታይ ኢንተግሬት ነው የምናደርገው። ኢንተግሬሽን ኦፍ sin x ምንድነው የሚሆንልኝ? ኢንተግሬሽን ኦፍ sin x ያው ኢንተግሬሽን ኦፍ sin x dx ምንድነው የሚሆንልኝ? ማይነስ ኮስ x ነው። ስለዚህ እዚህ ጋር ማይነስ ኮስ x ሆነልኝ ማለት ነው። እሺ እንደገና ደግሞ ኢንተግሬሽን ኦፍ ማይነስ ኮስ x dx ምንድነው የሚሆንልኝ? ይሄ ማይነስ እናወጣና ኮስ x dx ይሆናል ማለት ነው። ማይነስ እንዳለች ትሆንና እዚህ ጋር ኮስ x ከኢንተግሬሽን ሲወጣ ምንድነው የሚሆነው? sin x። አሁን ደግሞ ኢንተግሬሽን ኦፍ ማይነስ sin x dx ነው የምፈልገው ማለት ነው። ይሄ ማለት ደግሞ ማይነስ ወደዚህ ይወጣል። ማይነስ ኢንተግሬሽን ኦፍ sin x dx ማይነስ እዚህ ጋር አለ። sin x ከኢንተግሬሽን ሲወጣ ማይነስ ኮስ x ነው። ማይነስ ታይምስ ማይነስ ፕላስ ኮስ x መጣልኝ ማለት ነው። ኮስ x መጣልኝ። አሁን ኮስ x ኢንተግሬት ሳደርገው ደግሞ ምንድነው የማገኘው? ፖዚቲቭ sin x ነው ማለት ነው የማገኘው። ከዛን ከዚህ ነው እንዲመጣለሁኝ፣ ከዚህም እንደዚህ ይመጣለሁኝ፣ ከዛም ደግሞ እንደዚህ ይመጣለሁኝ። ይሄኛው 0 አያስፈልግም በቃ ስለሚባዛ 0 ስለሚሆን ማለት ነው። ፕላስ ማይነስ
ፕላስ ይሆንልኛል ማለት ነው። ስለዚህ ኢንተግሬሽን ኦፍ ኤክስ ስኩዌር ሳይን ኤክስ ዲኤክስ ምን ሆነልኝ ማለት ነው? የመጀመሪያ ፖዚቲቭ ነው። እዚህ ጋር ግን ማይነስ ስላለች ማይነስ ኤክስ ስኩዌር ኮስ ኤክስ። እሺ ከዛስ ምን እንደማደርገው ማይነስ አለች ማይነስ ታይምስ ማይነስ እዚህ ጋር እንደምትሆን ፕላስ ነው የምትሆንልኝ ፕላስ 2x ሳይን ኤክስ ሶስተኛ ላይ ምንድነው ፕላስ ነው ፕላስ 2 ኮስ ኤክስ ይሆንልኛል ማለት ነው። በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። እዚህ ጋር ግን ማይነስ ሳይን ኤክስ ኢንተግሬት ሲደረግ ምንድነው የሚሰጠኝ ማለት ነው? ኮስ ኤክስ ነው ፖዚቲቭ ኮስ ኤክስ ነው የሚሰጠኝ ማለት ነው። ፕላስ ሲ እዚህ ጋር አለ። እንደዚህ አድርጋችሁ ባጭሩ መስራት ትችላላችሁ ማለት ነው። እስኪ አንድ ሁለት ኤግዛምፕል ልጨምርላችሁ። እዚህ ጋር ደግሞ ምንድነው ኤክስ ስኩዌር ፕላስ 4x ፕላስ e raised to 3x dx ነው። አሁንም እዚህ ጋር ኤክስ ስኩዌር ፕላስ 4x ትወስዳላችሁ። እዚህ ጋር ደግሞ e raised to 3x ትወስዳላችሁ። ይሄን ደሪቬት ስታደርጉት እንዴት ነው የሚሆነው? 2x ፕላስ 4 ይሆናል። ከእንደገና ይሄን ደሪቬት ስታደርጉት እንደሚሆነው 2 4 ደሪቬት ሲደረግ 0 ስለሚሆን ማለት ነው። 2 ደሪቬት ሲደረግ ደግሞ 0። እቺ ደግሞ ኢንተግሬሽን ኦፍ e raised to mx dx ማለት ምን ማለት ነው ብለናል? ምን ማለት ነው? 1 ኦቨር m e raised to mx plus c ነው ብለናል አይደል? ስለዚህ እዚህ ጋር ምንድነው የሚሆነው? 1 ኦቨር 3 e raised to 3x ከዛስ አሁንም ይሄን ኢንተግሬት ስታደርጉት እንደምታገኙት 1 ኦቨር 3 1 ኦቨር 9 e raised to 3x ከዛስ 1 ኦቨር 27 e raised to 3x ኢንተግሬት አድርጉት እናንተ ይሄንን ኢንተግሬት ያደርጋችሁ የምትሄዱት ከዛን ይሄኛው እንዲመጣላችኋል ይሄኛው እንዲመጣላችኋል ይሄኛው እንዲመጣል ከዛ ይሄን ፕላስ ይሄን ማይነስ ይሄን ፕላስ ነው የምታደርጉት ማለት ነው። ከዛን ኢንተግሬሽን ኦፍ x ስኩዌር ፕላስ 4x e raised to 3x dx ማለት ምን ሆነ ማለት ነው? የመጀመሪያው x ስኩዌር ፕላስ 4x ታይምስ 1 ኦቨር 3 e raised to 3x እሺ ማይነስ 2x ፕላስ 4 2x plus 4 into 1 over 9 e raised to 3x ሶስተኛ ላይስ ፕላስ ነው ፕላስ 2 into 1 over 27 e raised to 3x መጨረሻ ላይ ፕላስ c ይደመራል። መጨረሻ ላይ ነው እቺኛቷ። ከዛ አሁን ኮመን ማን አለኝ እዚህ ጋር 1 over 3 e raised to 3x ኮመን አለኝ። ከዛስ ይሄ ነው የሚቀመጠው ማለት ነው x ስኩዌር ፕላስ 4x ማይነስ እዚህ ጋር 1 ኦቨር 3 አለች አይደል? ይሄ እዚህ 1 ኦቨር 3 ካወጣው ይሄ 1 ኦቨር 9 ስለሆነ 1 ኦቨር 3 ይቀረኛል ማለት ነው። 1 ኦቨር 3 into 2x ፕላስ 4 ከዛስ ፕላስ እዚህ ጋር ደግሞ ማን ነው የሚቀረኝ 2 ኦቨር 9 ብቻ ይቀረኛል ማለት ነው። 2 ኦቨር 9 ከዛን ፕላስ ሲ ይሆናል። መልሱ በአጠቃላይ እንደዚህ ይሆናል ባጭሩ ማለት ነው። እንደዚህ ያደርጋችሁ ማስቀመጥ ትችላላችሁ። ፈተና ላይ ግን እንደየምርጫው ነው የምታዩት ማለት ነው። ይሄኛውን በዚህ ካጠቃለልኩላችሁ ይሄኛውን ከዚህ ጋር ታባዙታላችሁ ፖዚቲቭ ሳይን ነው ማለት ነው። x ስኩዌር ፕላስ 4x ታይምስ 1 ኦቨር 3 ሬዝድ to ትክክል ነኝ ማይነስ 2x ፕላስ 4 ታይምስ 1 ኦቨር 9 e raised to 3x ትክክል ነው ፕላስ 2 ታይምስ 1 ኦቨር 7 e raised to 3x ፕላስ c በቃ እንደዚህ ከመጣ በኋላ እናንተ ደግሞ ወደዚህ መቀየሩ እንደፈለጋችሁ አድርጋችሁ መቀየር ትችላላችሁ ትክክለኛውን መንገድ ተጠቅማችሁ ማለት ነው። ይሄኛውን ደግሞ ልክ አሁን እንደሰራውላችሁ አድርጋችሁ ስሩት እናንተ። ይሄኛው ኤግዛምፕል የእናንተ ነው ማለት ነው። ቀላል ነው። x ስኩዌር እዚህ ጋር ታደርጋላችሁ cos 3x ታደርጋላችሁ እዚህ ጋር 2x 2 0 ይሆንላችኋል። እዚህ ጋር ደግሞ ይሄንን ኢንተግሬት እያደረጋችሁ ነው ማለት ነው። ለምሳሌ ይሄኛው መጀመሪያ ኢንተግሬት አድርገው ምንድነው የሚሆንልኝ ይሄኛው ነገር 1 ኦቨር 3 ሳይን 3x ፖዚቲቭ ነው የሚሆነው ምክንያቱም ሳይን ደሪቬት ሲደረግ ፖዚቲቭ ኮስ ስለሚሰጠኝ። ከዛስ ይሄን ኢንተግሬት አድርገውስ ምንድነው የሚሆንልኝ አሁን ይሄን ኢንተግሬት አድርገው ማይነስ እሺ ማይነስ ለምን አደረኩት ኮስ ነው ኮስ ደሪቬት ሲደረግ ነው ሳይን ማይነስ ሳይን ስለሚሰጠኝ ማለት ነው 1 ኦቨር 9 ኮስ 3x አሁን ይሄንን ደሪቬት ታደርጉ ይሄንን ነው የሚሰጣችሁ ይሄን ደሪቬት ታደርጉ ይሄንን ነው የሚሰጣችሁ ማለት ነው። ይሄንን እናንተ ቼክ አድርጉት ማለት ነው ማለት ነው። ይሄኛውንም ልክ እንደዛው አድርጋችሁ መስራት ነው። x እዚህ ጋር ታስቀምጣላችሁ e raised to 2 minus x እዚህ ጋር ታስቀምጣላችሁ ይሄን ደሪቬት ሲደረግ 1 0 ከዛስ ይሄን ኢንተግሬት ሲደረግ እንዴት ነው የሚደረግ ነው አሁን ኢንተግሬሽን ኦፍ e raised to 2 minus x ከሆነ
dx እንደዚህ ቁጥር ካለባችሁ ምንም አትደናገሩ። ሌት u equals 2 minus x ብላችሁ ሰዱ። du by dx ማለት -1 ነው የሚሆነው ማለት ነው። ስለዚህ du ማለት ማይነስ dx ጋር dx ማለት ከማይነስ du ጋር ነው ማለት ነው እኩል የሚሆነው። ስለዚህ ኢንተግሬሽን ኦፍ e raised to u ከዛስ ታይምስ dx ማለት ደግሞ ማይነስ du ነው። ማይነስ እንደዚህ ጋር አስቀምጬ du ማድረግ ይችላል። ስለዚህ ማይነስ e raised to u ፕላስ ሲ ነው የሚሆንልኝ ማለት ነው። e raised to u ራሱ ነው ስለሚመጣ ስለዚህ እዚህ ጋር ማይነስ e raised to 2 minus x ይሆናል ማለት ነው። አሁንም ይሄን ኢንተግሬት ስታደርጉት ፕላስ e raised to 2 minus x ነው የሚሆንላችሁ። ምክንያቱም ይሄኛውን ብቻ ደርቤ ስታደርጉት ማይነስ ነው የሚመጣላችሁ። እዚህ ጋር ማይነስ አለች ፕላስ ይሆናል ማለት ነው። ስለዚህ ይሄኛው ፕላስ ይሄኛው ደግሞ ማይነስ ይሆናል። ስለዚህ ኢንተግሬሽን ኦፍ x e raised to 2 minus x dx ማለት ማይነስ x e raised to 2 minus x ማይነስ ጋር ራሷ ማይነስ አለች እዚህ ጋር ግን ፕላስ ስለሆነ e raised to 2 minus x ከዛን ኮመን ምን አለኝ አሁን እዚህ ጋር ማይነስ e raised to 2 minus x ኮመን በውስጥ x plus 1 ይሆንልኛል ማለት እንደዚህ አድርጌ ፕላስ ሲ መጨረሻ ላይ ጨምራለሁ። እንደዚህ አድርጌ እሰራለሁኝ ማለት ነው። በመጨረሻም ኢንተግሬሽን ቴክኒክስ ኦፍ ኢንተግሬሽንን በዚህ ጨረስን ማለት ነው። this is end of part 3 we are father of students። እንግዲህ አዳዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን የምንለቀው መረጃ እንዲደርሳችሁ ያድርጉ። ቤተሰቦች የሆናችሁ ደግሞ ላይክ ሼር ለጓደኞቻችሁ እንዲደርሱ ያድርጉ። እንዲሁም ደግሞ ለእናንተ እንድናስተካክልላችሁ እንድናሻሽልላችሁ የምትፈልጉትን ነገር የቴሌግራም ግሩፕ ቻታችን እንዲሁም ስልካችንን ዲስክሪፕሽን ላይ እናስቀምጥላችኋለን። መደወል ትችላላችሁ። ግሩፕ ላይ ልታወሩን ትችላላችሁ። ያልገባችሁን ነገር መጠየቅ ትችላላችሁ። የእናንተ ነገር የኛ ኃላፊነት ነው ማለት ነው። እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ